ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 19 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። ብሔራዊ ምርጫ ቦርድ የወልቃይትና ራያ የምርጫ ጣቢያ ከትግራይ ክልል ውጪ እንዲሆን ያሳለፈውን ውሳኔ የፌዴራል ከፍተኛው ፍርድ ቤት ማገዱን ኢትዮጵያ እስራኤልና ፍልስጤም በሰላም የሚኖሩበትን የሁለቱ ሀገራት መፍትሄን ትደግፋለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ መግለጻቸውን እንዲሁም የአብን የህዝብ ግንኙነት ኃላፊ ፓርቲውን ወክለው ምርጫ አንወዳደርም ያሉትን ሁለት ፖለቲከኞች ቀድሞውንም የተባረሩ ናቸው ማለታቸውን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ክድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ብሔራዊ ምርጫ ቦርድ የወልቃይትና ራያ የምርጫ ጣቢያ ከትግራይ ክልል ውጪ እንዲሆን ያሳለፈውን ውሳኔ የፌዴራል ከፍተኛው ፍርድ ቤት አገደ። የፌዴሬሽን ምክር ቤት ውሳኔ መነሻ አድርጎ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይና በአማራ ክልሎች የይገባኛል ጥያቄ በሚነሳባቸው የሰቲት ሁመራ፣ የአዲ ረመጽ፣ የኮረም ኦፍላይ፣ ራያ አላማጣና የጠለምት የምርጫ ክልሎች ከትግራይ ክልል ውጪ ሆነው ለሕዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያደርጉ ውሳኔ አሳልፎ እንደነበር ይታወሳል። በአካባቢዎቹ የይገባኛል ጥያቄው ህገ መንግስታዊ ምላሽ እስኪያገኝ ድረስም የክልል ምክር ቤት ምርጫ እንደማይካሄድ ነው የተወሰነው። የውሳኔን አስመልክቶ ታዲያ ስምረት ፓርቲ በፕሬዝዳንቱ በአቶ ጌታቸው ረዳ ተወካይነት የኢትዮጵያ ምርጫ ቦርድን ከሷል። ክሱም የምርጫ ክልሎቹ ከትግራይ ክልል ውጪ ሆነው እንዲካሄድ የሚለው ውሳኔ እንዲታገድ የሚጠይቅም ነው። በመሆኑም የፌዴራሉ ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ ወይም ስምረት መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ ቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉን የፓርቲው ፕሬዝዳንት አቶ ጌታቸው ረዳ ያጋሩት የፍርድ ቤቱን የውሳኔ ደብዳቤ አመላክቷል። ፍርድ ቤቱ ውሳኔውን ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያመጣ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷልም ብሏል። ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ድረስ እንዲያቀርብም ታዟል። ይህ በእንዲህ እንዳለ ይህ በፌዴሬሽን ምክር ቤት የተወሰነውንና በምርጫ ቦርድ የተላለፈውን ውሳኔ እንደ ምክንያት በመጠቀም የህወሓት ቡድን ህዝቡን በግዳጅ ሰልፍ እያስወጣ ነው ሲሉ የስምረት ፓርቲ አመራር አባል የሆኑት አቶ ጣዕመ አረዶም ገልጸዋል። ቡድኑ የመኪናና የባጃጅ ሾፌሮችን ጨምሮ ህዝቡ በግዳጅ በማስወጣት በትግራይ ክልል ሽረ ከተማ ጦርነት የሚደግፍ ሰልፍ ማድረጉንም ነው የተገለጸው። ኢትዮጵያ እስራኤልና ፍልስጤም በሰላም የሚኖሩበትን የሁለቱ ሀገራት መፍትሄን ትደግፋለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ መግለጻቸው ተዘገበ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ትናንት ረቡዕ የካቲት 18 ቀን 2018 የእስራኤሉን ፕሬዝዳንት አይሳክ ሄርዞግን በአዲስ አበባ ተቀብለው በሁለትዮሽ ጉዳዮች ላይ ውይይት ባደረጉበት ወቅት ኢትዮጵያ እስራኤልና ፍልስጤማውያን በሰላም የሚኖሩበትን የሁለቱ ሀገራት መፍትሄን ያለማቋረጥ ትደግፋለች ብለዋል። ፕሬዝዳንት ታዬ አጽቀሥላሴና ፕሬዝዳንት ሄርዞግ በውይይታቸው የሁለቱ ሀገራት ፖለቲካዊና ዲፕሎማሲያዊ ግንኙነቶችን ለማጠናከር እንዲሁም በሀገሪቱ መካከል ያለውን ታሪካዊና ባህላዊ ትስስር ላይ መምከራቸውን የቱርኩ አናዶል የዜና ወኪል ዘግቧል። በፕሬዝዳንት ቤተ መንግስት በክብር ዘበኛ አቀባበል የተደረገላቸው ሄርዞግ ከታዬ አጽቀሥላሴና ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ይፋዊ የስራ ጉብኝት የሁለትዮሽ ፖለቲካዊና ዲፕሎማሲያዊ ግንኙነቶችን ማጠናከር ላይ ያተኮረ ውይይት ማድረጋቸውም ተገልጿል። የእስራኤሉ ፕሬዝዳንት አይሳክ ሄርዞግ በጽህፈት ቤታቸው በሰጡት መግለጫ የሁለቱ ሀገራት ታሪካዊ ትስስርን በማጉላት በኩል በእስራኤል ለሚኖሩ ኢትዮጵያውያንና አይሁዶች ያላቸውን አድናቆት ገልጸው በሁለቱ ህዝቦች መካከል ድልድይ ነውም ሲሉ ገልጸውታል። የእስራኤሉ ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ፣ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር መወያየታቸውም ይታወቃል። የአብን የህዝብ ግንኙነት ኃላፊ ፓርቲውን ወክለው ምርጫ አንወዳደርም ያሉትን ሁለት ፖለቲከኞች ቀድሞውንም የተባረሩ ናቸው አሉ። የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጋሻው መርሻ የፓርቲውን ሁኔታና ሀገራዊ ጉዳዮችን አስመልክቶ ከቢቢሲ አማርኛ ጋር ባካሄዱት ቃለ መጠይቅ የተለያዩ ጉዳዮች ላይ ምላሽ በመስጠት የፓርቲውን አቋም አንጸባርቀዋል። በኢትዮጵያ አቆጣጠር በ2010 መገባደጃ ወራት አካባቢ የተመሰረተው የአማራ ብሔራዊ ንቅናቄ አብን በ2013 ምርጫ የተወዳደሩ የተወሰኑ
የተወሰኑ አመራሮቹ የምክር ቤት መቀመጫ ሲያገኙ፣ ሌሎች ደግሞ መንግስታዊ ሹመት ይዘው በተለያዩ ተቋማት ውስጥ እያገለገሉ እንደሚገኙ ይታወቃል። የአብን ህዝብ ግንኙነት ኃላፊ በሰጡት ቃለ መጠይቅ ፓርቲው ላይ ለሚሰነዘሩ ትችቶችና ምላሽ የሰጡ ሲሆን በአማራ ክልል ወቅታዊ ሁኔታ ላይ መግለጫ እያወጣችሁ አይደለም ለሚል ለቀረበላቸው ጥያቄ ማስተባበያም ሰጥተዋል። ጠንካራ መግለጫ ሲያወጡ አይታዩም የሚለው የአረዳድ ጉዳይ ነው። ፓርቲያችን አሁንም ጠንካራ ነው፣ ሁልጊዜ ለህዝብ የወገነ ፓርቲ ነው ያሉት አቶ ጋሻው ህዝብ ተበድሏል፣ ስርዓት ተጓድሏል ብለን ባሰብን ጊዜ ሁሉ መግለጫዎችን እናወጣለን፣ ጋዜጣዊ መግለጫዎችንም እንሰጣለን፣ አስፈላጊ የሆኑ ትግሎችንም እናካሂዳለን ሲሉ ገልጸዋል። ምናልባት በጣም ስሜታዊ በሆነ መልክ ስሜት ኮርኳሪ በሆኑ ቃላት አልተናገራችሁም ወይም ደግሞ ነገሩን የሚያባብስ ነገር አልተናገራችሁም የሚል ግምገማ ከዚህም ከዚያም እንሰማለን። ያ ግን ፖለቲካ አይደለም ሲሉ አቶ ጋሻው አክለዋል። ፖለቲካ በስሌት እንጂ በስሜት የሚሰራ አይደለም፣ እኛ በነበርንበት ቁመና ላይ ነው ያለነው ሲሉም የአብን ህዝብ ግንኙነት የፓርቲውን አቋም አንጸባርቀዋል። ሌላው አቶ ጋሻው ምላሽ የሰጡበት ጉዳይ የምክር ቤት አባላቱ ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ አብንን ወክለው በምርጫ እንደማይወዳደሩ መግለጻቸውን የተመለከተ ሲሆን አቶ ጋሻው በመጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው ሲሉ ተናግረዋል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው ሲሉ የህዝብ ግንኙነት ኃላፊው ገልጸዋል። የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብ አላምንም ያሉት አቶ ጋሻው የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱ ሲሉም ወቀሳ ሰንዝረዋል። ሶማሌላንድ የመጀመሪያውን የሀገርነት እውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾመች። ሶማሌላንድ ባለፈው ታህሳስ ወር የመጀመሪያ የሀገርነት እውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት መሾሟን አስታውቃለች። የሶማሌላንድ ፕሬዝዳንት ጽህፈት ቤት ሙሐመድ ኦማር ሀጊ መሐመድ በእስራኤል ውስጥ የሀገሪቱን አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ አስታውቋል። በአምባሳደርነት የተሾሙት ከፍተኛ ዲፕሎማት በፖለቲካ ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ እንዳላቸውም ተገልጿል። እንዲሁም በውጭ ጉዳይ ላይ የፕሬዝዳንቱ ዋነኛ አማካሪና በታይዋን ውስጥ የሶማሌላንድ ተወካይ እንደነበሩም ተጠቁሟል። ነፃ አገርነቷን አውጃ ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ለቆየችው ሶማሌላንድ እስራኤል የሀገርነት እውቅና የሰጠችው ታህሳስ 17 ቀን 2018 እንደሆነም ይታወቃል። ይፋዊ እውቅናውን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳአር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት መፈራረማቸውም ይታወሳል። ይህንን የእስራኤል ውሳኔ ሶማሊያ በሉዓላዊነት ላይ የተፈጸመ ጥቃት ነው በማለት ያወገዘች ሲሆን አገራ ቀጠናዊና ዓለም አቀፋዊ ተቋማትም እውቅናውን ተቃውመው ለሶማሊያ የግዛት አንድነት ድጋፋቸውን ገልጸዋል። አሜሪካና ኢራን ፕሬዝዳንት ትራምፕ እሰነዝረዋለሁ ያሉትን ጥቃት ሊያስቀር ይችላል የተባለ ንግግር በዛሬው ዕለት እንደሚያካሂዱ ተገለጸ። አሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ ያዘጋጁትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ዛሬ ስዊዘርላንድ ውስጥ ያደርጋሉም ተብሏል። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት ላይ የመድረስ እድል ላይ ግን ግልጽ የሆነ ነገር እንደሌለ ተገልጿል። ትራምፕ ቀውሱን በዲፕሎማሲያዊ መንገድ መፍታት እንደሚመርጡ ቢናገሩም መሪዎቿ ስምምነቱን እንዲቀበሉ ጫና ለመፍጠር በኢራን ላይ የተመጠነ ጥቃት ለመፈጸም እያሰቡ መሆኑን ተናግረዋል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና አሁን ወታደራዊ እርምጃ መውሰድ ለምን አስፈላጊ ሊሆን እንደሚችል ለማስረዳት ብዙም ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማትን መደብደቧም ይታወቃል። ኢራን በግዛቷ ውስጥ ዩራኒየም ማበልጸጊያ እንድታቆም አሜሪካ ያቀረበችውን ጥያቄ ውድቅ አድርጋለች። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱ ባሉ ንግግሮች የኢራንን ልዑካን የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራጋቺ ሲሆኑ አሜሪካ በኩል ደግሞ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮን እና ጃሬድ ኩሽነር ናቸው። ከቅርብ ጊዜ ወዲህ አሜሪካ በሺዎች የሚቆጠሩ ወታደሮቿን እንዲሁም 2 የጦር ጀቶች ተሸካሚ መርከቦችን እንዲሁም የጦር አውሮፕላኖችና ነዳጅ የሚሞሉ አውሮፕላኖችን ወደ ቀጠናው ማሰማራቷም ይታወቃል።
ትራምፕ ኢራን ላይ የአየር ድብደባ ለመፈጸም የዛቱት ባለፈው ወር በሀገሪቱ የተካሄደውን ህዝባዊ አመጽ ለማፈን በተባለ ከፍተኛ ወታደራዊ እርምጃ በወሰደችበትና በሺዎች የሚቆጠሩ ተቃዋሚዎችን በተገደሉበት ወቅት ነበር። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን